ዛሬ በጣም የገረመኝ ነገር አንድ ዳጊ የሚባል በሬ አለ። አንድ በሱ በጣም ተናድጃለሁም፣ በጣም ስቅ ያለሁም፣ በጣምም በቃ ላልቅስ ልሳቅ ወይስ ምን ልበል ጎበዝ። ማለት አንደኛ ሀይሚዬ የማይመጥናት ቦታ የማይጠበቅ ቦታ በመዋሏ በጣም ተናድጃለሁ። የምሬን ነው የምላችሁ ማለቴ እስኪ በማርያም እነዚህ ውስጥ ገብተሽ እንደው ጠርሙስ ወርውረው ቢመቱሽስ፣ በመቤቴ እንደው ቢጨፈልቁሽስ? እነሱ ላይፋቸው ይሄ ነው። ላይፋቸው መጠጥ ነው። ላይፋቸው ያስታውቃል። የአዲስ አበባ ልጆች ናቸው። ቢያንስ ብዙ ነገር ያዩ ያሳለፉ ናቸው። አንቺ ደግሞ የቤት ልጅ ነሽ። እዚህ ቦታ ላይ እንደው አንድ ነገር ቢያደርጉስሽ እንደው በፈጣሪ በመድኃኔዓለም እነዚህን ሁሉ በቅርብ ጊዜ ነው ያወቅሻቸው። አንቺን ከዛ ውስጥ ከቪዲዮ ውጭ በአካል የምትግባቢው እኔ እስከማውቀው ድረስ ሰው የለም። እንደው ምን ብለሽ እዚህ ሁሉ ሰው መሀል እንደው አስችሎሽ ቆምሽ? ሀይሚ ሰላም፣ እንዴት ናችሁ? ውድና የተከበራችሁ የእኔ ቤተሰቦች፣ ሰላም በሌለበት ሰላም ብለን እንመጣለን። ምክንያቱም የነገር መጀመሪያ ሰላም ስለሆነ ማለት ነው። የምር ልቤ ተሰብሯል። እኔ ዛሬ ማለት ነው በጣም ተናድጃለሁ። ግን ደግሞ እኔ ሀይሚን ወዳታለሁ፣ እንደምላችሁ ሁሌ የምሳሳላታለሁ፣ ሁሌም ወዳታለሁ። መጥፎ ነገር ለመናገር እሷ አንደበቴ አይታዘዘኝም። ግን ደግሞ ያለችበት ሁኔታ ምን ማለም ከዚህ በኋላ ልና ያለችበትን ሁኔታ ሳየው በጣም ያመኛል። በጣም ውስጤን ይጠዘጥዘኛል፣ ይነዘንዘኛል። የምሬን ነው የምላችሁ። ሀይሚ ምን ይሻልሻል? አረ ይችን ሰው ሚይዛት ጠፋ ጎበዝ። እንዴት አድርገን እንያዛት? እንዴት አድርገን እንጨብጣት? ግራ ገባን እኮ። በአይናችን እያየናት እኮ የሆነ ነገር ልትሆንብን ነው። የእውነት የሰላም አይደለም እኮ ይች ልጅ። አይምሮዋ እኔ ትክክል አይመስለኝም። የሆነ ነገር ሆናለች፣ የሆነ ነገር አስነክቷታል። የምሬን ነው የምላችሁ እንዴ። ዛሬ እንግዲህ በዳኒ ቤት ያው ሲጠበቅ በጉጉት ሲጠበቅ የነበረው ቪዲዮ ተለቋል። የተለቀቀውን በዳኒ ቤት ነው። የሀይሚ 200 ሺህ ብር ነው። ማን 200? አይምሮ ሁሉ ጦዟል። እግዚአብሔርን የሆነ በቃ እንዴት ብስጭጭጭት ብያለሁ። ማውራው ሁሉ ግራ ያጋባኛል አንዳንዴ ማለት ነው። እንግዲህ 200 ኬ ነው እና ተምኔሉ የሚለው እንደማፈቅራትም ነው የሚለው፣ ነገርኳት ለሚለው እንግዲህ በጣም ቦታ እንዳለው፣ በጣም እንደሚፈልጋት፣ በጣም እንደሚወዳት፣ በህይወቱ ወሳኝ ሰው እንደሆነች እንግዲህ ለጓደኞቹ እየተናገረን አስባችሁታል። እህቱን ሁሉ ይዟል። እህቱን አስተዋውቋታል ምናምን ነገር እህቴ ነች እንዳለ ጓደኞቹን ምናምን ነገር እና እዛ ሁሉ ሰው መካከል እንግዲህ እሷን እወድሻለሁ፣ አከብርሻለሁ፣ ገለመሌ እንደዚህ ነው ገለመሌ እያለ እያሳጣት ነበረ። በጣም እሷ እየተሳቀቀች ነበረ። እውነት ለመናገር ፊቷ ላይ የእውነት ከልቧ እንዳልሆነ በደንብ ነው የሚያስታውቀው ፊቷ ላይ ማለት ነው። ምክንያቱም ውስጧ እንደተረበሸ፣ ውስጧ እንደተጨነቀ በደንብ ፊቷ ላይ ይነበባል። ስትመጣ እንግዲህ ሀይሚ እንደዚህ አይነት ግርግር ውስጥ አታውቅም። እንደዚህ አይነት ግርግር ውስጥ ቪዲዮ አይሰሩም ሀይሚና ብሩክ። እኛ የምናውቃቸው እስካሁን ድረስ ሁለቱም ብቻ ነው። ምንም አይነት ጋጋታ፣ ምንም አይነት ንዝንዝ የሌለበት፣ ጭቅጭቅ የሌለበት ሰላም ያለው ማለት ነው። እና እንግዲህ ዘፈኑም እየተዘፈነ ኬኩም እየተቆረሰ ሶሲ ተብዬዋ ከቻለቻ ነብር ሆና በነገራችን ላይ እኔ እነዚህ ሰዎች የድራማ ሰዎች ናቸው። እውነት ለመናገር ሶሲም ዳኒም እዛ ጋ ያሉት በጠቅላላ ማለት ነው ህይወታቸውን በድራማ የቀየሩ ናቸው እንዳለ እዛ ጋ ያሉት። እንግዲህ የኛ ልጅም ከነዚህ ሰዎች መካከል አንዷ የሆነች ይመስለኛል አሁን ምክንያቱም ተመሳሰለች። እኔ በጣም የደነገጥኩት እዛ ሲደባደቡ እሺ ሶሲ ሌላ ማለት እንደው ብድግ አድርጋ ጠርሙስ ምን አመጣሽ እዚህ ቤቴ፣ ምን አመጣሽ ባሌ ቤት እንዴት ብላ እንደው ብትፈነክታትስ፣ የፈጣሪ ያለ በያዘችው እንትን ወርውራ ብትመታትስ እንዴ! አሁን እውነት ለመናገር እኮ ሀይሚ ሰው ቤት ተገኝተሻል። ስለዚህ ብትመታሽም እኮ አይፈረድባትም። ምክንያቱም ሰው ቤት ተገኝተሻል አንቺ። ለምን ሄድሽ የሚባል ነገር አለ። በዛ ላይ ደግሞ ቢያንስ የሶሲና የዳኒ ሮያል ፍቅር
በአደባባይ እየወጣ ነው። አገር ያወቀው ነው። የሰው ባል ቀማሽ እየተባልሽ ስምሽ ሲጠፋ እስኪ እሺ የብሩኬን ነገር ይሁን እሺ እናንተ መርጣችኋል፣ ምርጫችሁን እንበል። የብሩኬን ነገር ታዩና ያንቺ ስም ሲጠፋ አስጥሩ ነው። ስምሽ እንዲነሳ መሆኑ መልካም ነው። በየቦታው የሰው ባል ቀማች እየተባለስ መወራቱ እኛ እናቅሻለን። ያንቺ ኦዲየንስ ያቅሻል፣ ያንቺ ቤተሰብ ያቅሻል። ግን ደግሞ እዛ ጋር የሚከታተሉ ያሉት ሰዎች ያንቺ ኦዲየንስ ወይም ያንቺ ቤተሰቦች አይደሉም። አዳዲስ ኦዲየንሶች፣ አዳዲስ ቤተሰቦች ናቸው። ስለዚህ ላንቺ የሚሰጡሽ ስምም ደግሞ አዲስ ነው። አዎ እናውቃለን። ማንም ምንም ቢለኝ አይመለከተኝም፣ ደንታ አይሰጠኝም ብለሻል። ግን ደግሞ ክብርሽን እያሳነሰሽ ነው ሀይሚዬ። ከቦታሽ አትውረጂ እባክሽ፣ በቃሽ። እውነቴን ነው የምላችሁ። እኛ ምርጫሽንም የምታደርጊውን ነገርም እናከብራለን። ለምን ራስ ያቃለው ብለሽሽ ከሆነ የገባሽበት። ግን ደግሞ ስትጎጂስ ማየት አይከብድም? አንቺ ስትጎጂ ማየት ደግሞ ለእኛ በጣም ከባድ ነው። እንግዲህ መጨረሻ ላይ ረሙን ያመጣት ረሙና ማነው ስሙ ማነው ደግሞ ዳጊ ነው። ሁለት ዳጊ ናቸው መሰለኝ። አንደኛው በሬ ነው። እሱ ከብሩኬ ጋር ቂም ያለበት ሰው ነው። ድሮ አይፈረድበትም፣ ምክንያቱም ከብሩኬ ጋር ቂም አለው። ያን ጊዜ ኤፋ ቤት ከህያብ ጋር በነበራቸው ነገር ብሩኬ ከነሱ ህይወት ውጣ ብሎ ተናግሮት ነበርና የዛም ቂም ሊሆን ይችላል እንደዚህ እያደረገ ያለው አሁን ላይ ይሄ ዳጊ በሬው ማለት ነው። ይሄኛው ግን ረሙም ይሄኛውም ሀይሚ እዚህ ቦታ ላይ መገኘት አልነበረም። ትክክል ናቸው፣ እውነታቸውን ነው። ቦታሽ አይደለም ሀይሚዬ። እኔ ደግፌዋለሁ ረሙን። ሀይሚ እዚህ ቦታ ላይ መገኘት አልነበረብሽም። ይህንን ማክበር ያለበት ሶሲን ያመጧት ሰዎችም ትክክል ናቸው። እና እንግዲህ ይኸው መጨረሻ ላይ ተደባድበው ብጥብጣቸው ወጥቶ ዳጊ ተብዬው ረሙና ያኛውን ልጅ ካልገደልኩ ብሎ እንዱ በዚህ መሀል እናንተዬ ይሄ ዳጊ ተብዬውማ አንዴ ቢወጣባት እኮ ሀይሚ እየጭፍልቅ ነው። ድንግጥ ግጥ አለች የኔ እናት። አሳዛኝ ድንግጥ ግጥ ብላ በቃ ስብርብሯ ውጥት ነው ያለው። ከዛ ደማ አያፍርም። ሀይሚ የሰጠውሽ ስጦታ አለ የገዛው ልጅ ስጦታ አለ ይላል። ቆማ እንድትጠብቀህ ነው በዛ መሀል የጠበቀው። ስርዓት በሌለው መልኩ እንደዚህ ሰው ፊት አሳቀሃት። አሁን አንተ የምር እኔ እንደው ፈጣሪ ሆይ በጣም ያሳዝናል እውነት። እኔ እንደዛ አንድ ቀን ጠብቂያችሁ አላቅም ነበር። አንድ ቀን የምር በስማ እኛ ስለ አራቱ ልጆች እንጂ ደግሞ መቼ ነው የሚጋቡት? መቼ ነው ሽማግሌ የሚላከው? መቼ ነው ፍቅራቸው ይፋ የሚወጣው እያልን ነው እንጂ ደግሞ እንደዚህ ተለያይተው ጭራሽ ሀይሚ እንደዚህ አይነት እንትን ውስጥ ትገባለች፣ ጀማ ውስጥ ትገባለች። ብሩኬና ሀይሚ ተለያይተው ቪዲዮ ይሰራሉ። አረ በጭራሽ አስቤውም አላቅም፣ የምር አስቤው አላቅም። እና ስጦታው ነው ሳትቀበለው እንግዲህ ሄዳለች። ስጦታው ምን እንደሆነ አላቅም። አበባም ይዞ ነበረ። ሀይሚዬም እንግዲህ ደንግጣ ጥለው በረረች ማለት ነው። እዚህ ቦታ ከዚህ በላይ መቆየት አልችልም አመሰግናለሁ ብላ ወጣች። የኔ እናት እንደዚህ አርፈሽ ቁጭ ቤትሽ ቁጭ ብትይዝ መከራሽን ከምታይ ሰው ቤት ሄደሽ እንደዚህ ድብድብ አንቺንማ እንትን ነበር ማለት ማን ነው ስምሽን አፋጀሻቸው እኮ